ያ የእግዚአብሔርን መልአክ ማየት ማለት እግዚአብሔር እንደማየት ነው። እግዚአብሔር መልአክ ሳይሆን እንዴት ነው እንደዛ ነው። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፣ ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል። ስለዚህ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ ከታየው በኋላ ሙሴ ግን ፊቱን የሸፈነው እግዚአብሔርን ያይ ዘንድ ስለፈራ ነው። ግን የተገለጠው የእግዚአብሔር መልአክ ነው። ሙሴ ግን የፈራው እግዚአብሔርን ማየትን ነው። ያ ማለት እግዚአብሔር ምንድን ነው? በመልአኩ በኩል ተገልጦለታል ማለት ነው። ያን መልአክ ማየት እግዚአብሔር እንደማየት ነው ማለት ነው። አልፈህም? ተረዳህ? ምሳሌ የምሰጥህ ለምንድን ነው? እዛም ላይ በግልጽ ሁኔታ ስለተቀመጠ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ጀምሮ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር አለ። አሁን ካሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ። ከዛ ፊልጶስ ጌታ ሆይ አብን አሳየን አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አብን አሳየን ትላለህ? ይለዋል። እኔን ያየ ማንን አይቷል አለ? አብን አይቷል። ለምሳሌ እኔን የሚቀበል አንተን ይቀበላል ብል እኔ አንተ ነኝ ማለት ነው? ወይም ደግሞ እኔ እናንተ እኩል ስልጣን ያለን ማለት ነው አይደለም? ያ አይቷል ሲልም በተመሳሳይ ነው። እኔን የሚቀበል ሃሌሉያን ይቀበላል ብል እኔና ሃሌሉያ አንድ ነን፣ ወይም ደግሞ የኔና የሃሌሉያ ስልጣን እኩል ነው እያልኩ አይደለም። እኔን ያየ ሃሌሉያን አይቷል ብልም እኔና ሃሌሉያ አንድ ነን፣ ወይም ደግሞ የኔና የሃሌሉያ ስልጣን እኩል ነው ማለት አይደለም። እሱ ልክ ነህ፣ ግን ሌላ ክፍል ላይም ደግሞ እኮ አለ ተያያዥነት። ስለዚህ ይሄ ነገር ማስረጃ አይሆንም ማለት ነው። ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ያለው እንደ ማስረጃ አይሆንም ማለት ነው። ለምሳሌ ሌላ ቦታ ላይ እኔን የሚጠላ አባቴን ደግሞ ይጠላል አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ ቁጥር 23 ላይ እኔን የሚጠላ አባቴን ደግሞ ይጠላል። አሁን ግን እኔንም አባቴንም አይተውማል ጠልተውማል አለ። አይተውማል ሲል አባቱን አይተውት አይደለም፣ ግን እሱን ማየት ማለት ያው ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ የሚሰማችሁን እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ልክ እነሱን መስማት ማለት ኢየሱስን እንደመስማት ነው። በተመሳሳይ ኢየሱስን ማየት ማለት እግዚአብሔርን እንደማየት ነው። ሲምፕል የሆነ ኤክስፕላኔሽን ማለት ነው። ያ ስለዚህ ልክ ሐዋርያትን መጥላት ማለት ኢየሱስን እንደመጥላት ነው። ኢየሱስን ማየት ማለት ደግሞ እግዚአብሔር እንደማየት ነው። ስለዚህ ይሄ እንደ ማስረጃ አይሆንም። አሁን ሌላ ኢየሱስ አምላክነቱን ካስተማራቸው ትምህርቶች ውስጥ አምላክነቱ የሚያሳይ ሌላ ማስረጃ ካለ ስጠኝ። አመጣልሃለሁ። አንተ የምትፈልገው ስትሮንግ ወልዶች ናቸው እነዚህ። አሁን እንትኖች እንትን አይሉም። አንተ ቃል በቃል ስለሆነ የምትፈልገው ቃል በቃል ላይሆን ይችላል፣ ችግር የለውም። ግን ሲያስተምር ኢየሱስ አሁን ቅድም ምን አልከኝ መሰለህ? አምላክነቱን ሊሰብክ አልመጣም፣ ግን ካስተማራቸው ትምህርቶች ላይ አምላክ መሆኑን መረዳት እንችላለን አልከኝ። ካስተማረው ትምህርት ላይ አምላክ መሆኑን የሚያስረዳ ነገር ስጠኝ ያልኩህ እኮ ሰጠው እኮ። አሁን ያልኩህን ያልከውንማ እኮ አየነው፣ በታትነን አየነው። ምንም አምላክነቱን አይናገርም። እሱን አምላክ ካደረግነው በዚህ መሰረት ሐዋርያትም አምላክ ሊሆኑ ነው። ስለዚህ ምንም አምላክነት የሚናገር ሐዋርያት አምላክ ሊሆኑ አይችሉም ይላል እኮ። ምን ይላል መሰለህ? ለምሳሌ ዮሐንስ ወንጌል ምዕራፍ 10 ወይም ደግሞ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል አለ። ሐዋርያትን መቀበል ማንን እንደመቀበል ነው? እሱ እኮ በአስተምሮት ጉዳይ ነው፣ በማንነት ጉዳይ ሳይሆን በአስተምሮት ጉዳይ ነው። እኔ ከሆን እዚህ ጋር ስለ ማንነትና ስለ ትምህርት አናውራ። እነሱን መቀበል ማንን እንደመቀበል ነው መጀመሪያ ጥያቄው። መልሶን እነሱን መቀበል ማንን እንደመቀበል ነው? ክርስቶስ እንደመቀበል ነው። ከዛ በኋላ ደግሞ እኔን የሚቀበል የላከኝን ይቀበላል አለ። ክርስቶስን መቀበል ማንን እንደመቀበል ነው? አብን እንደመቀበል ነው። ያ ኢየሱስን ማየት እግዚአብሔር እንደማየት ነው ሲባልም እንደዛ ነው። እግዚአብሔርን ያየ አንድስ እንኳን የለም ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ እርሱ ስለ እኔ መስክሯል፣ ድምፁን ከቶ አልሰማችሁ መልኩንም አላያችሁም አለ። ስለ ኢየሱስ ማን መስክሯል? አብ መስክሯል። ግን ድምፁን ከቶ አልሰማችሁም፣ የአብ ድምፅ አልተሰማም፣ መልኩንም አላያችሁም፣ የአብን መልክ አላያችሁም። የአብ መልክ አልታየም ማለት ክርስቶስን ማየት ልክ አብን እንደማየት ነው። ምክንያቱም ክርስቶስ ያመጣው የእሱን አስተምህሮ ነው።
የአብን አስተምህሮ ይዞ መጥቷል። ሰው ከዛ አንጻር ነው የምንመለከተው እያልኩ ነው። አሁን ሌላ ክርስቶስ አምላክነቱን ክርስቶስ ካስተማረው ትምህርት ላይ አምላክነቱን ያሳያል የምትለው ጥቅስ ካለ ወዲህ በለንና እዛም ላይ ደግሞ እናጥረው። በቃሽ ችግር የለውም። እንዳለ እኔ ጋር ያሉትን ፋይሎች ሰብሰብ አድርጌ ያመጣልሃለሁ። አሁን አንተ እንቅልፍ እንዳልተኛ ልታደርገኝ ነው። በጣም አወዛገብኝ። ስለዚህ ነገ የምትኖር ከሆነ ያሉትን እኔ ጋር ያሉትን ማስረጃዎች ማቃቸውን ሰብስቤ ያመጣልሃለሁ። የተሻለ ከኔ የተሻለ እውቀት ያላቸውን ሰዎች ጠይቄ። ማቴዎስ 8:58 አይናገርም? ይቅርታ ጣልቃ ገባ። መጠየቅ ጥሩ ነገር ነው። ይቅርታ መጠየቅ ጥሩ ነገር ነው። ሚውት አድርገውና ስንጨርስ እንትን ትላለህ እና ሃሌሉያዬ ምን ታደርጋለህ መሰለህ? እንትን በል በደንብ እንትን በል፣ በደንብ አጥና፣ በደንብ ተማር፣ በደንብ ጠይቅ ምናምን። ስለ መጽሐፎቹም ያልኩህን በደንብ አስተውለህ ተመልከታቸው። ስለ መጽሐፍቶቹ የነገርኩህ መጽሐፍቶቹም አንቀበል። ለምሳሌ አሁን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ለምሳሌ የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ እንደሚያልቅ ታውቃለህ? ማለት አሁን የማቴዎስ ወንጌል ምዕራፍ 16 እስከ ቁጥር 20 ነው ያለው የመጨረሻው ምዕራፍ። ግን ጥንታዊ የሚባሉ መጽሐፍት ላይ ቁጥር 8 ላይ ነው የሚያልቀው። ከቁጥር 8 በኋላ የላቸው እና ከቁጥር 8 በኋላ ላይ የተጨመሩ ነገሮች አሉ። እሱን እኮ አልተከላከልኩም። መጀመሪያም ተማመነናል እኮ በሱ ጉዳይ አይደለም። ጭማሪ መሆኑ ግን መች ነው የታወቀው? ማኑስክሪፕቶች ከተገኙ በኋላ አይደለም? አዎ ልክ ነው። ስለዚህ አሁን ወደፊትም ሌሎች አዳዲስ ማኑስክሪፕቶች ተገኝተው አዳዲስ ጭማሪዎች ዲስከቨር እንደማይደረጉ በምን እናውቃለን? እሱን እኮ ነገርኩህ እኮ። አሁን ቢሆን እኮ እነዚህ ነገሮች ፕሩፍ ማድረግ የምንችለው አንደኛ ቦታው ላይ የነበረ ሰው ነው። ገብቶሃል? ስለዚህ ምን ልልህ ነው የፈለኩት፣ ሰርቲኒቲ የለንም ማለት ነው። ይሄን መጽሐፍ ኦኬ በቃ የተጨመረው ይሄኛው ብቻ ነው፣ እነዚህ አልተጨመሩም፣ እነዚህ ትክክለኛ ናቸው ብለን ሰርቴን መሆን አንችልም። ምክንያቱም ወደፊት ላይ አዳዲስ ማኑስክሪፕቶች ዲስከቨር ባደረግን ቁጥር አዳዲስ ጭማሪዎችን ልናገኝ እንችላለን ማለት ነው። ልክ አሁንም የሆኑ ማኑስክሪፕቶች ሞር ዲስከቨር ሲደረጉ ነው እነዚህ ክፍሎች ዲስከቨር የተደረጉት ጥንታዊ ማኑስክሪፕቶች ላይ ገብቶኛል። አሁን እኮ እነዚህም ሊሆኑ ያሉበት ምክንያት ምንድን ነው? አንደኛ መጥራት ስላለበት ነው። ገብቶሃል? መጭበርበር ስለሌለበት። አሁን ለምሳሌ ብዙ ጊዜ ካየህ እኮ በሂስቶሪካል ታይፕም ከሄድክ እኮ ለምሳሌ ኢምፓየር በተፈጠረ ቁጥር ሃይማኖትን እንደ አንድ መሳሪያ ይጠቀሙበት ነበረ። ገብተዋል? አንደኛ ህዝብ ያለ ሃይማኖት መኖር ስለማይችል ህዝቡን ለመያዝና ለመቆጣጠር አንደኛው መስፈርታቸው ምን ነበረ? በብዙ ጊዜ ኢምፓየር ሲመሰረት አንደኛው መስፈርታቸው ሃይማኖት ነው፣ እንደ መሳሪያ የሚጠቀሙበት። ልክ አሁን ላይ ፖለቲካ እንደሚሰራበት ማለት ነው። ገብተዋል አይደለ? ስለዚህ እነዚህ ማኒስክሪፕቶች እኮ መገኘታቸው አንደኛ እውነታነቱን እንዲጠራ ነው የሚያደርገው። ገብተዋል እንጂ ይሄ የሚቃወሙ ነገር እኮ አይደለም። አዲስ ነገር መገኘቱና ውሸቱ መጥፋቱ እውነተኛው ነገር መረጋገጡ እኮ የኔንም እምነት ያጠነክርልኛል እንጂ እንትን አይልም። ግን በደፈናው ልክ አይደለም ብሎ መደምደም አይቻልም ነው የኔ ጥያቄ። ልክ አይደለም ሳይሆን እያልኩ ያለሁት አሁን ያለው ነገር ግን ውስጡ ሌላ ውሸት ሊኖርም ይችላል ማለት ነው አይደለ? ፖሲቢሊቲ አለ፣ ፕሮባቢሊቲ አለ። ነገርኩህ እኮ የተላለፈው በሰው ነው፣ በአፍ ነው የተላለፈው። ገብቶሃል አይደለም? ያ ስለዚህ አሁን ይኸውልህ እዚህ ጋር መልእክቱን አድርስ ተብሎ የተሰጣቸው ሰዎች ማድረስ ኃላፊነታቸው ነበረ፣ አለማድረስም ደግሞ ኃላፊነታቸው ነበር። ኃላፊነታቸውን ባለመወጣታቸው ራሳቸው ይጠይቁበት። ነገር ግን መልእክቱ ደግሞ ስትሮንግ ስለሆነ ጊዜ ይፈጃል እንጂ እውነታነቱ እኮ መውጣቱ አይቀርም። ገብቶሃል? ጭማሪ እንደሆነ ሃሌሉያ። እየተረዳኸኝ አይደለም? ወደፊት ይወጣ ላይወጣም የኔ ፖይንት እሱ አይደለም። ወደፊት ሊወጣም ይችላል ላይወጣም ይችላል። የኔ ፖይንት ግን አሁን ላይ ተረድተኸኛል። የኔ ፖይንት ተረድተኸኛል። እነዚህ ነገራቶች ስለተፈጠሩ ወይም ደግሞ ጥሩ ነው እያልከኝ ነው አይደለ? ጥሩ ነው። እውነቱን እንድናቅ እየረዳን አያረጋግጥም እኮ ነው። እኔ ደግሞ እያልኩ ያለሁት አሁን ያለን መጽሐፍ አሁን በእጃችን ላይ ያለው መጽሐፍ ኦኬ፣ ከሱስ ደግሞ ስህተት ላይኖሩ ይችላል ሊኖረውም ይችላል ብለን የሆነ መሀል ላይ ነው የምንቆመው ማለት ነው አይደለ? ሃሌሉያ። ወይስ በቃ ዲስከቨር ተደርጎ የሆነ ጥቅስ ጭማሪ ነው ሊባል ይችላል ማለት ነው አይደለ? ሊባል ይችላል ላይባልም ይችላል። በቃ ይሄ ነው ፖይንት እኮ። ታዲያ እንደዚህ እርግጠኝነት በውስጡ ያላዘ መጽሐፍ እኔ አልቀበልም እያልኩ ነው። በውስጡ እርግጠኝነትን ያላዘ መጽሐፍ እኔ አልቀበልም።
ገና ለገና ሊሆንም አሁን አንተ የሆነ እምነትን የመሰረትክበት ጥቅስ የሆነ ሰዓት ላይ የሆነ ማንስክሪፕት ሲገኝ ውሸት ነው ሊባል ይችላል። ገብቶሃል? ስለዚህ እንደዚህ አይነት የእምነት መሰረት ላይ እኮ አይደለም። አሁን እኮ እዚህ ጋር ስለ ፕሪንሲፕል ነው እያወራን ያለ ነው፣ ስለ ህጉ መጽሐፍ ነው እንጂ እያወራን ያለ ነው ስለ እምነት መሰረት ጉዳይ አለ። የእምነት መሰረት ጉዳይማ በቃ የክርስቶስ ሞትና ትንሣኤ ነው ለኔ። ያ ለምሳሌ የክርስቶስን ትንሣኤ የያዘው የማርቆስ ክፍል ጭማሪ ነው። ለምሳሌ ስለ ትንሣኤው የሚያወራው የማርቆስ ክፍል ጭማሪ ነው። ስለዚህ ስለ ትንሣኤው የሚያወራው የማቴዎስ ክፍል ነገ ከነገ ወዲያ ጭማሪ ነው ልባል እችላለሁ ማለት ነው። ከዛ የዮሐንስም ክፍል ጭማሪ ነው ልባል እችላለሁ። ከዛ ምናምን። ስለዚህ ምንም አሁንም መሰረታዊ ነገር ላይ ምንም እግራችንን አስቀምጠን እርግጥ ብለን ልንቆምበት የምንችለው ነገር የለም እያልኩ ነው። ለማንኛውም እንትን በለው በደንብ ይህበትና ደግሞ ሌላ ጊዜ ደግሞ ድጋሚ ነው እናወራለን ይችላል። ኦኬ ቴንክ ዩ። ጠይቀው እዛ እንደዛ አድርጉ። በደንብ ሼር አድርጉት ቪዲዮም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጀማል ኡስታዝ እንዴት ናችሁ? ወላሂ ተመስጠን ነበር፣ በጣም እየተከታተልን ነበር እና ለዛ ነው። እሺ የተዘናግተን አይደለም። ኦኬ እሺ። ከዛ ያረክላችሁ ነው ላ አይደለም። የኔ ስም ኮምፕሊት አድርጉት ቪዲዮ። እሺ ቀጥልሽ። ኦኬ የኔ ጥያቄ አንድ ሁለት ጥያቄዎች አሉኝ። ለምሳሌ የእስልምና ጅማሬ የነቢያችሁ መሐመድ መምጣት ጋር ተያይዞ ነው አይደል? አይደለም ማለት ነብዩ መሐመድ የእስልምና የመጀመሪያ ሳይሆን የመጨረሻ ነብይ ናቸው። እንዴት የመጨረሻ ነብይ ናቸው? አላህ Subhanahu Wa Ta'ala ከሳቸው በፊት ብዙ ነቢያትን ልኳል። ለምሳሌ በሲጀመር ስለ እስልምና የተወራ ነገርም የለም፣ የተጻፈ አርቲክልም እኮ የለም። አርቲክል ይጻፍ ነበር ድሮ አርቲክል ይጻፍ ነበር። ለምሳሌ በታሪክ ደረጃ ራሱ ኦኬ፣ በታሪክ ደረጃ አብርሃም ነበረ እንደ ታሪካውያን እንደ ታሪክ ሊቃውንት እምነቱን ተወው፣ እምነት ሙስሊም፣ ክርስቲያን፣ አይሁድ ምናምን ተወውና አብርሃም የሚባል ሰው ኤግዚስት አድርጓል በታሪክ አብርሃም ኤግዚስት አድርጓል እንደ ታሪክ ላይ ላይኖር ይችላል። ታዲያ ስለና ታሪክ ለምንድን ነው የምትጠይቀኝ? አብርሃም ሙስሊም ነበር ለሚለው ነገር ታሪካዊ ማስረጃ ለምንድን ነው የምትጠይቀኝ? አብርሃም ራሱ አለ ወይ ለሚለው ነገር ታሪካዊ ማስረጃ የለም እያልኩ ነው። እኔ እኮ እያልኩ ያለሁት ለምሳሌ ስለ አብርሃም እኮ ታሪካዊ ማስረጃ ከጠየቀኝ ከመጽሐፍ ቅዱስ አንጻር ነው መልስልህ። እኔም እኮ ስለ እስላም ታሪካዊ ማስረጃ ከቁርአን አንጻር ነው። አንተም ከቁርአን አንጻር ነው መልስ አይደለም የምትለው? ያ እኮ እኔ ከቁርአን አንጻር እኮ ስመልስልህማ ከቁርአን ውጭ አልከኝ ነው። ከቁርአን ውጭ እኮ አይደለም ያልኩህ። አልሰማኸኝም እንዴ? ኦኬ፣ ከቁርአን ነው መልስ የፈለግከው? ከምንም አምጣው ብቻ ልታመጣ የምትችለውን ከዛ ነው። ከዛ ውጭ እንዴት ልታወራልኝ ትችላለህ? ለምሳሌ እንደዛ ከሆነ ታሪክ ካልክ እኮ ታሪክ እኮ ስለ ሃይማኖት አይመለከተውም። የሚያወራው ስለ ታሪክ ብቻ ነው። የሆነ ጊዜ ስለነበረ ስለ ሜሶፖታሚያ ስልጣኔ ስለምን ስልጣኔ እንጂ የሚያወራው ስለ እንትን ሊያወራልህ ይችላል። ቁርአን ላይ ለምሳሌ ታሪክም ሊያወራልህ የሚችለው ስለ እስልምና ታሪክ ሊያወራልህ የሚችለው እስልምና በገነነበት ዘመን ላይ ስለነበረው ማንነቱ እንጂ ከዛ በፊት ስለነበረው ላያወራልህ ይችላል። ስለ ክርስትናም እኮ የሚያወራው የመስቀልነት ነው እንጂ ታሪክ ከዛ በላይ ሊያወራ አይችልም። እኔ አሁን እስልምና ላይ የነቢያትን አንተ መጀመሪያም የተደነገገ ነው አልከኝ አይደለም? አዎ እኮ ይሄን ስላልከኝ እኮ ነው ንገረኝ አልኩህ። ከምን ታሪክ አንጻር ነው ይሄን ልትል ይቻልከው?
ለምሳሌ በሱረቱል ዩኑስ ምዕራፍ 10 ቁጥር 42 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ስለ ኑህ ነው እዚህ ጋር እየተናገረ ያለው ተናጋሪው ኑህ ዓለይሂ ሰላም ማለት ነው። ምን ብሎ ይናገራል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ ከሙስሊሞች እንደሆነ ታዝዣለሁ ብሎ ይናገራል። ስለዚህ ኑህ ማለት እንግዲህ ከአደም ዓለይሂ ሰላም በኋላ የነበረው ነብይ ነው። ምን ብሎ ነው የተናገረው? ሙስሊም ነኝ ብሎ ነው የተናገረው። ሙስሊም እንዲሆን ታዝዣለሁ። ኢብራሂም ዓለይሂ ሰላም ብትመለከት ልክ እንደዛው ረበና ወጀዐልና ሙስሊመይን ይላል። ጌታችን ሆይ ለአንተ ታዛዦች ሙስሊም አድርገን፣ ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊማ፣ ከዘሮቻችንም ደግሞ ለአንተ ታዛዦች ማለትም ሙስሊሞችን አድርግ እያለ ዱዓ ያደርጋል። ስለዚህ ሙስሊም ነበሩ እያልኩ ነው። ማስረጃ ከፈለክ ለእያንዳንዱ ማስረጃ ልሰጥ እችላለሁ። ግን ጥቅላዊ ነገር ከፈለክ እሺ ጥቅላዊ ነገር ከፈለክ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ምን ብለው የተናገሩት? በሙስሊም 26 28 ላይ ታገኘዋለህና ምን ብሎ ነው ያስቀመጡት? ማ ሚን መውሉድን ዩለዱ ኢላ ወሁወ ዐላ ሚለቲሂ ይላሉ። ወይም ደግሞ ወሁወ ዐላ ሚለቲ፣ ማ ሚን መውሉድ ከሚወለድ አንድም የለም በምን ላይ የተወለደ ቢሆን እንጂ ይሄ በመንገድ ላይ ወይም ደግሞ በእስልምና መንገድ ላይ የተወለደ ቢሆን እንጂ አንድም የለም ብለው ያስቀምጣሉ። አልጀዋቡ ሰሒሕ ሊመን በደለ ዲነል መሲሕ በተሰኘ ኪታብ ላይ ሰነድ ጠቅሶ ምን ይላል? አን አቢ ሁረይረተ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እሺ እኛ አሉ ማዕሸሩል አንቢያ እኛ ነቢያቶች በጠቅላላ ዲኑና ዋሂዱን እምነታችን አንድ ነው አሉ። ወኢነ አወለ ናስ የመጀመሪያው ሰው ደግሞ ወኢነ አወለ ናስ ቢብኒ መርየም ወአና በኔና በኢሳ መካከል ደግሞ ምንም ሰው የለም ብሎ ይጠቅሳሉ። ወኢነሁ ለይሰ ነቢይን በይኒ ወበይነሁ ለእኔ ቅርብ የሆነው ነቢይ ዒሳ ዓለይሂ ሰላም ነው አሉ። ከዛስ በእኔና በሱ መካከል ማንም የለም ይላሉ። ግን በጥቅሉ እኛ የነቢያቶች ስብስብ የኛ ማዕሸር የነቢያቶች ስብስብ ዲኑና ዋሂዱን አሉ፣ እምነታችን አንድ ነው አሉ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እምነት ደግሞ ምንድን ነው? እስልምና ነው። ለዛ ነው አላህ ሱብሓነሁ ወተዓላ ሲነግረን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን አለ? ወአቂም ወጅሀከ ሊዲን ሐኒፋ፣ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ፊጥረተ ላሂ ለቲ ፈጠረ ናስ ዐለይሃ፣ አላህ ፍጥረት ያችን አላህ ሰዎች በእርሷ ላይ የፈጠረባትን ሃይማኖት ያዟት እያለ ይናገራል። ያቺ ሃይማኖት ምንድናት? አላህ ሱብሓነሁ ወተዓላ ሲናገር በሱረቱ አሊ ኢምራን ምዕራፍ 3 ላይ ኢነ ዲነ ዒንደላሂ አልኢስላም፣ በአላህ ዘንድ እምነት የተወደደ እምነት ብሎ ማለት ምንድነው? እስልምና ነው። ለዛም ዲናችን እንደሞላለን በነገረን ቦታ ላይ በሱረቱል ማኢዳ ላይ ምን ብሎ ያስቀምጠዋል? አልየውመ አክመልቱ ለኩም ዲነኩም፣ ዛሬ እምነታችሁን ለእናንተ ሞላሁላችሁ። ወአትመምቱ ዐለይኩም ኒዕመቲ፣ በእናንተ ላይ ጸጋዬንም አፈሰስኩ አለ። ወረዲቱ ለኩሙል ኢስላመ ዲና፣ እስልምናን ለእናንተ ወደድኩላችሁ እያለ አላህ ሱብሓነሁ ወተዓላ ይነግረናል። ነቢያቶች በሙሉ የተላኩበት እምነት ነው። ዒሳና ሐዋርያትም ያው ከአንተ ጋር የሚያዙት ዒሳና ሐዋርያቱም ደግሞ ሙስሊም እንደነበሩ ቁርአን ላይ በግልጽ እናገኛለን። ሱረቱ አሊ ኢምራን ላይ በግልጽ ዒሳና ሐዋርያቱ ማነው ሙስሊም እንደነበሩ እናገኛለን። ግልጽ ነው። እሺ ሰማሁህ። ጥያቄን ልቀጥል። ኦኬ ተመልሶልሃል። ይኸኛው ነብዩ መሐመድ ይሄ ተመልሶልኛል። ነብዩ መሐመድ የመጨረሻው ነብይ ናቸው ብለኸኛል። አዎ ማስረጃ ልስጥህ። ኦኬ አይ ችግር የለውም። አሁን እሱ ጋር ከተማመን ቁርአን ደግሞ የወረደው ለእሳቸው ነው ብለሃል። ምን አልከኝ? ቁርአን የወረደው ለእሳቸው ነው። ቁርአን የወረደው ለእሳቸው ነው። ቁርአን የወረደው በእሳቸው ዘመን የመጨረሻው ናቸው። ቅድም ያወራህልኝ ደግሞ ስለ ኑህ ነው። ኑህ ደግሞ ከአደም በኋላ የነበረን ነብይ ነው ብለሃል። ሲምፕል ኤግዛምፕል ከአዳም በኋላ እኮ አዳምጠኛ። ጥያቄን እኮ አልጨረስኩም። ኦኬ ስለተረዳው እንትን ትልልኛለህ። ስለዛ ያንን ፕሩፍ የሚያደርገው ምንድን ነው? እሳቸው የመጨረሻ ናቸው። የኑህን ንግግር ፕሩፍ የሚያደርግ ምንድን ነው? እኔም ደግሞ የሆነ ቦታ ላይ ሳነብ
ነቢዩ መሐመድ መጽሐፍም ሆነ ማንበብ አይችሉም። ገብቷል። የተጻፈ ታሪክ እንኳን አንስተው አንብበው ይሄንን አረጋግጣለሁ ብለው እንኳን አሉ እንዳይባል መጽሐፍና ማንበብ አይችሉም። የኑህን ንግግር ከየት አገኙት? አንድ ሁለተኛ ደግሞ ንጉስ እንደዛ የምናገሩ ምንድነው? አንደኛው ላይ እንጨርስ። ስለ ኑህ መርከብ ታውቃለህ? የኑህ መርከብ እንደጠፋች ምናምን ህዝቡ እንዳልነጠፋ ምናምን ያን ታሪክ ታውቀዋለህ? አዎ። ስለዛ ታሪክ ሙሴ ዘግቦልናል። ያን ታውቃለህ? አዎ። ሙሴ ከየት አምጥቶ ነው የነገረን ስለ ኑህ? በመሀላቸው ተቀራራቢ። ቢያንስ ከዚህ አንጻር በጣም ቅርብ ነው ማለት ትችላለህ። ከዚህ አንጻር እኮ ቅርብ ነው ማለት ትችላለህ። ሲቀጥል ደግሞ በዛን ሰዓት አንደኛ የነበሩበትም ሁኔታ አለ። ለምሳሌ ሙሴ ከየት አምጥቶ ዘገበ ብትለኝ በአፈ ታሪክ ሲወራ የሰማው ሊሆን ይችላል። እግዚአብሔር በሶስተኛ ቀን የፈጠረው ምንድን ነው ማለት? እግዚአብሔር ፍጥረታትን በ7 ቀን የፈጠረው አይደለ? አዎ። በሶስተኛ ቀን የፈጠረው ምንድን ነው? አራዊቶቹን ምናምን ነው። በምን አወቀ ሙሴ በሶስተኛ ቀን አራዊት ፈጠረ ብሎ ዘፍጥረት ላይ ሲጽፍልን በምን አወቀ? ተገልጦለት ነው። እሱማ ከማን የተገለጠለት? እግዚአብሔር ነው። ሌላ ከማን ይገለጥለታል? በቃ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ወርዶላቸው ነው። አላህ ሱብሓነሁ ወተዓላ ኑህ ምን እንዳወራ አያውቅም? ነው እሱን እኮ አይደለም ጥያቄ እኮ። ቆይ ያውቃል አያውቅም? ግን ቃል በቃል ኑህ ያወራውን ያውቃል አይስ አያውቅም? ለምን ያውቃል? ከመውራቱ በፊትም ያውቃል። ያ ኦብቪየስሊ ያውቃል። እና አላህ ሱብሓነሁ ወተዓላ በቁርአኑ ላይ ሲነግረን ምን አለ? ወሚንሁም መን ነቅሱስ ዐለይክ አለ። ከእነርሱ ማለትም ከቀደምት ነቢያት በአንተ ላይ ታሪካቸውን ምንተርክልህ አለ አላቸው ለነቢዩ መሐመድ። ወሚንሁም ከእነርሱ ደግሞ መን ለም ነቅሱስ ዐለይክ ታሪካቸውን በአንተ ላይ የማንተርክልህ አለ አለ። ኦኬ አላህ ሱብሓነሁ ወተዓላ ስለ ኑህ ዐለይሂ ሰላም ምን ተናግሮ እንደነበረ ታሪኩን ነገረን። ለምሳሌ ስለ ዩሱፍ ዐለይሂ ሰላም ይነግረናል። ስለሱ ሲነግረን መግቢያው ላይ ምን ይላል መሰለ? ነሕኑ ነቁሱ ዐለይክ እኛ ባንተ ላይ ታሪክን እናወራልሃለን። አሕሰነል ቀሰስ ያማረ ታሪክን እናወራልሃለን። ቢማ አውሐይና ኢለይከ ካንተ ላይ ባወረድ ነው ማለት ነው። ሀዘል ቁርአን በዚህ በቁርአን ላይ ምንኛ ያማረን ታሪክ እናወራልሃለን እያለ ይገልጸዋል። ገባ? ስለዚህ አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪኮችን ይነግራቸው ነበረ። ኑህ ዐለይሂ ሰላም ምን ብሎ እንደነበረ አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ነገራቸው። ነሰሰርሊ የሆነን መጽሐፍ አንስተው ማንበብ አይጠበቅባቸውም። ማንበብና መጻፍ አይችሉም። ትክክል ነህ። ግን ደግሞ አላህ ሱብሓነሁ ወተዓላ ስለ ኑህ ዐለይሂ ሰላም፣ ስለ አደም፣ ስለ ሁሉም ነገራቶች ስለሆኑትም ነገራቶች ወደፊት ስለሚሆኑትም ነገራቶች ነግሯቸዋል። ያ የነገራቸውን ነገር ደግሞ ለእኛ አስተላልፈዋል። ተረዳኸኝ? ተረድቻለሁ። እዚሁ ጋር ላይ ይዘህ እንድትንተንተልኝ ማለት ያን ያለም እርግጠኛ አይደለሁም ከአንተም እርግጠኝነቱን ለማግኘት ነው። እና ግልጽ ነው። ግን የመጀመሪያው ግልጽ ሆኖልኛል። ኦኬ እሺ። አንተን ማመርመሩን ለኔ ተወው። እኔ ለራሴ እንተለዋለሁ። አንተ ያወራልኝ ግልጽ ነው ይዤዋለሁ። እሺ ሲቀጥል ደግሞ ምንድነው ነብዩ መሐመድ መጀመሪያ ቁርአን የወረደላቸው ጊዜ እርግጠኛ አልነበሩም መሰለኝ አይደል? እርግጠኛ አልነበሩም። አይ ነበሩ እንጂ ገብተው ለባለቤታቸው ለአይሻ ነገሯት። ከዛ በኋላ ማለት ሰው ነው የነገረኝ፣ እርግጠኛ አላነበብኩትም። ባነበው ኖሮ እንደዚህ ቃል በቃል ነገር ይችላል። ከተሳሳትኩ አለኝ። እሺ ያው ሰው ነህ አይደል አንተ? አዎ። ቫምፓየር አይተህ ታውቃለህ እንዴ? አላውቅም። ከሰው ውጪ የሆነ ነገር አይተህ ታውቃለህ? ከሰው ውጪ የሆነ እንስሳ ያልሆነ በቃ አይተኸው የማታውቀው አዲስ ነገር አይተህ ታውቃለህ? አላውቅም። አይተኸው የማታውቀው አዲስ ነገር ብታይስ ኖርማል ነው ማለት? እንዴት ኖርማል ሆናለሁ? ኤግዛክትሊ ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው፣ እንደኛው ሰው ናቸው። ጋሩ ሂራ ላይ ሄደው አምላካቸውን ያመልኩ ነበር። ግን አይተው ማያውቁት መልአክ መጣና ነገራቸው፣ ራሱን አስተዋወቃቸው። እኔ ጅብሪል ነኝ፣ አንተ የአላህ መልእክተኛ ነህ ብሎ ወህዩን አወረደላቸው።
ያንን ከማድረጉ በፊት ግን ምን ብሏቸዋል? ኢቅራ ቢስሚ ረቢከ ለዚ ኸለቅ የሚለውን ወህይ ያወረደላቸው። አሁን ነቢዩ ሰለላሁ ዐለይሂ ወሰለም መልአክን ያዩት፣ ዝም ብሎ አካል አይደለም ያዩት፣ መልአክን። ማርያም መልአክን ሳይ ደንግጣለች አይደለም? ስለዚህ አላህ ሳይሆን የተገለጠላቸው መልአክ ነው ማለት ነው። አላህ መልአክ ላከላቸው እንጂ ቅድም እንዳልከኝ ከአላህ ቃል በቃል እየሰሙ አይደለም ያወረደላቸው ማለት ነው። በመልአክ ነው። አላህ በመልአኩ በኩል ነገራቸው። አላህ ወህይ የሚያወርድባቸው 3 አይነት መንገዶች አሉ። አንደኛ እሱን አሁን ለምሳሌ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ብሎ ያስቀምጠዋል መሰለህ? አላህ የሚያወርድባቸው 3 መንገዶች እንዳሉ ሲገልጽልን ምን አለ? እሺ ላውጣልህና ጥቅሱን ላውጣልህና እንመልከተው። እሺ ምን ይላል መሰለህ? በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ አላህ ሱብሓነሁ ወተዓላ ምን ብሎ አስቀመጠ መሰለህ? ወማ ካነ ሊበሸሪን አን ዩከሊመሁ ላሁ ኢላ ወሕየን አለ። ለሰው ወይም ደግሞ ለኛ ለሰው ማለት ነው። አላህ በራእይ አንድ ያዝልኝ፣ በራእይ ወይም ከግርዶሽ ወዲያ ወይም ደግሞ መላእክተኛን ማለትም መልአክን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም ማለት። በገሃድ ማለት ፌስ ቱ ፌስ እያየኸው አላህን ልታወራው አትችልም። ስለዚህ አላህ ከሚናገርባቸው መንገዶች አንዱ ምንድነው? ወህይ ያወርድልሃል። ሁለተኛ በመልአክ ልኮ በዛ መልአክ በኩል መልእክቱን ይልክልሃል። ያ የአላህ ማናገሪያ መንገድ ነው። ስለዚህ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ሲያናገራቸው በማን በኩል ነው ያናገራቸው? በጅብሪል ዐለይሂ ሰላም በኩል ነው ያናገራቸው። ቁርአን ነው ፌስ ቱ ፌስ አልተገናኙም ማለት ነው። ፌስ ቱ ፌስ አምላክን ያየው ማንም የለም። ሻይ ቅድም እንደዛ ስላልከኝ ፌስ ቱ ፌስ ስለሚል ሐሳብ አንስቼ ነበር ነው። እንደዚህ አይነት ሐሳብ ማለት ነው። ከነሰውም ከሙትን እኮ አልከኝ ነበር። ስለ ኑህ እያወራን ስለ ታሪክ እኮ ብለኸኝ ነበር። ምን ብዬ ነበር? አይ ግልጽ ስላላረክልኝ ነው። ግልጽ አልገህልኛል። ስላረክ አይደለም ቃል በቃል የአፍ ትራፊክ ለሆነ ፈልጌ ሳይሆን ቅድም ስናወራ በነበረው ነገር ላይ ስናወራ ነው። ስለ ኑህ ስናወራ አላህን የነገራቸው ስላልከኝ ስለነበር የግልጽ ስለኖረልኝ እንዴት ነው የተነገራቸው? ፌስ ቱ ፌስ አይተውታል ወይ የሚለውን ነው የጠየቁት። አይ አላህ በመላኩ በኩል ነገራቸው። መላኩ ሲመጣ የአላህ ንግግር ራሱ ነው ይዞ መጣው። ኦኬ ሻይ የምታውቀው መስሎኝ ነው። ክርስቲያኖችም ያው ስለሚያውቁት ይሄን ነገር የምታውቀው መስሎኝ ነው። አረ ሲጀመር እንደ ስለ እስልምና ገና ለመጀመሪያ ጊዜ ስጠይቅህ እንጂ እኔ ያለ ሙቀት የለኝም። በደንብ ሳነብ ነው ብዙ ነገር እንጠይቅህ እንጂ ከዚህ በፊት እንደዚህ አሁን ያ አረብኛውን ራሱ ስታወራ ምንም አይገባኝም። አማርኛውን ስትነግረኝ ነው እንጂ ያው ከስር ላሉትም መማሪያ እንዲሆናቸው ከሚል አንፃር ነው። ያ እና ያን ያለም ስለ እስልምና የጠለቀ እውቀት ኖረኝ ምናምን አይደለም። ስለ ክርስትና እንጂ ስለ እስልምና አላውቅም። ያው ለዚህ ጋር እኔ ዴቪድ ላደርግ ወይም ደግሞ ንጽጽር ልሰራ ምናምን ሳይሆን የመጣሁትኝ አንዳንዴ ስለምሰማችሁ ልጠይቅህ ነው የመጣሁት። እንዲያው አንዳንዴ ሰዎች ሲያወሩ የምትሰማቸው ነገሮች አሉ አይደለም? ያንን ውዝግብ ለማጥፋት ለራሴ ስለምፈልግ ነው እንጂ የመጣሁት ንጽጽር ለመስራት ወይም ዴቪድ ለማድረግ ለመከራከር አይደለም። ኦኬ ባይብል ላይ ጋይስ አንድ ጥቅስ እንትን ልበልልህና አንድ ጥቅስ ከፍተህ ለምሳሌ እሺ ትንቢተ ሚልክያስ ምዕራፍ 1 ቁጥር 1 ላይ በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል። የእግዚአብሔርን ቃል ሸክም ይለዋል። አየህ፣ በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል። የእግዚአብሔርን ቃል ሸክም እያለ ይጠራዋል። ሸክም ማለት ከባድ ነው ከማለት አንፃር ነው። እንደዛም ብቻ እኮ ሊሆን ይችላል። ለምሳሌ አንድ ሰው የቤተሰቦች ሸክም አለብኝ ማለት እንደዛ ነው የምትለጠው ቃል በቃል ነው። ኖርማል ሳይሆን እኮ ያሱን እኮ ነው የምልህ። ኖርማል ዝም ብሎ ተራ ቃል ሳይሆን ከባድ ቃል ነው።
ከባድ ቦታ የሚሰጠው ቃል ነው እያልኩ ነው አይደለ? አግኝተኛል አይደለ? አግኝቻለሁ። ፖይንት ላይ በተመሳሳይ መጽሐፈ መሳፍንት ላይም ምዕራፍ 6 ላይ ብትመለከተው ቁጥር 22 እና 23 ላይ ይላል መሰለ። ወይም ደግሞ እሺ ቀለል ያለውን ፓርት እንመልከትና ለምሳሌ ሉቃስ ወንጌል ጋር እንሂድ። የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይላል። አየህ፣ ከንግግሩ በጣም ደነገጠች። ከማን ንግግር ነው የደነገጠችው? ማለት ከመልአኩ ማርያም። እሺ ቁጥር 28 ጀምሮ ልክፈትልህ። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። አየኸው፣ አትፍሪ ይላታል። ለምንድን የደነገጠችው ማርያም? ከንግግሩ ደንግጣ ነበር አይደለ? ምክንያቱም እሷ ሰው ነው እንጂ የምታውቀው መልአክን አታውቅም አግኝታ። ስለዚህ መልአክን ስታገኝ ደነገጠች። ነቢዩም በተመሳሳይ መልአክን ሲያገኙ ድንጋጤን አሳይተው ነበረ። ለዛ ነው ወደ ቤታቸው ገብተው ሸፍኑኝ ያሉት። እሳቸውም መልአክን ለመጀመሪያ ጊዜ ሲያገኙ ስለደነገጡ ነው። ስለዚህ ሰው መልአክን ሲያገኝ ይደነግጣል፣ ኖርማል ነው። እሱ ልክ ነው። ያ አንድ ጥቅስ ልጨምርልሽ። ትንቢተ ዳንኤል ምዕራፍ 8 ቁጥር 16 ላይ ምን ይላል መሰለ? ገብርኤል ሆይ ራእዩን ለዚህ ሰው አስታውሰው ብሎ የሚጮህ የሰው ድምፅ ሰማው ይላል። የሚጮህን የሰውን ድምፅ ሰማው፣ እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ ይላል ዳንኤል፣ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲነግረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ ቀጥ አድርጎ ማቆመኝ ይላል። አየው፣ ዳንኤል ራሱ መልአክ ሲናገረው ይደነግጥ ነበር። ሰው ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላምን ሲያዩት መደንገጣቸው ኖርማል የሆነ የሰው ልጅ ሪያክሽን ነው። ኢኒ አነ በሸሩ ሚስሉኩም ይላል። ኢነማ አነ በሸሩ ሚስሉኩም፣ እኔ ልክ እንደናንተ ሰው ብቻ ነኝ ብሎ ይናገራሉ። ወይም ደግሞ በላቸው ብሎ አላህ ይነግረናል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንደኛ ሰው ናቸው። መልአክን ሲያዩ የድንጋጤን ባህሪ ሊያንጸባርቁ ይችላሉ ማለት ነው። አገኘኸኝ? አግኝቻለሁ። ያ ቆየሁ ካገኘሁ እኮ ኦኬ፣ በደንብ እንድንጨባበጥ ብዬ ከተገናኘን አይቀር። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ልተኛ ነው። ተማሪ ስለሆንኩ ብዙ ማንበብ አለብኝ። ኦኬ፣ እሺ፣ አንብብ ምናምን እና እየመጣ ዘይረን እናወራለን። ሶሻል ሚዲያ ብዙም ስለማልገባ ነው። ችግር የለም። በመጣው ሰዓት እመጣለሁ። ከፈለግ በውስጥም ጻፈልኝና ልናወራም እንችላለን። ኢንቦክስ ላይ ፎሎ አድርጌያለሁ። አይ አላህ